ሰላም የባርኮት ቲዩብ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ የምንገኘው እንግዲህ የጋሽ ስዩሜ ተፈራ ቤት ውስጥ ነው። ባለፈው እንግዲህ ጋሽ ስዩሜን ሁላችሁም እንደምታውቁት በተለይ ደግሞ በስንቱ በሚለው ስራቸው ላይ እጅግ በጣም ተወዳጅ የሆኑት ሁላችንም የምንወዳቸው የምናከብራቸው አርቲስት ናቸው። ባለፈው በጣም የሚደንቅ ስለ ህይወት፣ ስለ ውጣ ውረዳቸው፣ ስለ ስኬታቸው እዚሁ ቤታቸው ድረስ በመምጣት የሚደንቅ ጊዜ ያሳልፈን ነበር። ዛሬ ደግሞ የመጣ ነው በሰርፕራይዝ ነው። ትልቅ የሆነ ሰርፕራይዝ ይዘንላቸው መተናል። የምታዩት ወንድማችን ነው እንግዲህ ሰርፕራይዙን የሚሰጣቸውና ይዞላቸው የመጣው። ሰርፕራይዙን አይናገርም ግን የሆነ ነገር ይበለንና ወደ ውስጥ እንገባለን። ኦኬ እንኳን ደህና ቆያችሁኝ ነው የምላለው። እሺ። እና ያው ጋሽ ስዩም ታላቅ አንጋፋ የሆኑ አርቲስት ናቸው። በኢትዮጵያ የፊልም ኢንዱስትሪ ብዙ በረከትን እንዳደረጉ ብዙ ስራዎችን እንዳደረጉ እናውቃለን። እኛም በዚህ ተነሳሽነት ነው የመጣ ነው። እነሱን ስናግዝ ከልብ ደስ ብሎን ነውና እንግዲህ እስቲ ወደ ኋላ የምናየው ይሆናል። አሁን ግልጽ ከምናደርገው ሰርፕራይዙ ምን ይመስላል የሚለውንና ጋሽ ስዩሜ ቤት ውስጥ ገብተን ደግሞ የተወሰነ እንጨዋወታለን። እናንተ ብቻ ሰብስክራይብ እያደረጋችሁ ተከታተሉን። እንግባ ፕሊዝ ቀደም ሰላም ናችሁ? እግዚአብሔር ይመስገን። ሰላም ነው። እግዚአብሔር ይመስገን። ሰላም ናችሁ? እንኳን ደህና መጣችሁ። ደህና ናችሁ? አቤት ሁሉ ሰላም? እግዚአብሔር ይመስገን ሰላም ነው። ዛሬ በርትታል በደንብ አባይ መስላል አይደል? እሺ ሰላም ነው። ጋሽ እንዴት ነህ? ደህና ነኝ። እንግዲህ ደህና ነህ እያሉ ሰዎች ያሙኛል። ደህና ብሆን ነው እያስባለሁ። አይ ከባለፈው በኋላ ራሱ ትንሽ ወደ ወጣትነት እየተመለስክ ነው። ከባለፈው ኢንተርቪው በኋላ ነው እንግዲህ ምናልባት ሀሳብ ሲቀልህ ኪሎ ይቀልሳል በል። በጣም አሪፍ ኢንተርቪው ነበር ጋሽ ስዩም። በጣም ብዙ ወጣቶች የተማሩበት እውነት በጣም አሪፍ ላይፍ ኤክስፒሪየንስ ነበር ሼር ያደረከን። እግዚአብሔር ይመስገን። እንደዚያ ከሆነ ከተወደደ ጥሩ ኖር ያለው ማለት ነው። ከተወደደ ጥሩ ኖር ያለው ማለት ነው። እንዴ በደንብ እንጂ ያን የመሰለ ህይወት፣ በተለይ ህይወት ለአንተ ምንድናት ብለን የጠየቅን ጥያቄ ነበርና እሷን ነገር እንደውም ብትደግምልን ደስ ይለኛል። ህይወት እድል እኮ ነው። በመኖር ብዙ ነገር ታያለህ፣ በመኖር ብዙ ነገር ታደርጋለህ፣ በመኖር ብዙ ነገር ትሰጣለህ። ህይወት ደግሞ በመስጠትና በመቀበል መካከል ያለ ነገር ነው። ሌላ እኮ ነገር የለም። እኛ በመሰብሰብ አደረግነው እንጂ እኮ ህይወት በመስጠትና በመቀበል መካከል ያለ ህግ ነው። ከጡት አለ የምትጀምረው በመቀበል በመቀበል እኮ ነው ጀመርከው። ሳምባ በመቀበል ጀምራል፣ አይን በመቀበል ጀምራል። ሁሉ ከዛ ትርጉም መስጠት ጀመረ ይቀጥላል ሁሉን ነገርና ትርጉም አይደለም ኢምፖርታንቱ፣ ግን ይሄ መለዋወጡ ነው አይደለም ያለው ነገር። ስለዚህ ትልቅ ህይወት በመኖር ታየዋለህ። በመሰረቱ ሁለተኛም ህይወት አለ ብለን የምናምን ክርስቲያኖች ካለን ደግሞ ሁለተኛን ህይወት የሚያስቀጥልህ እዚህ ያለው የኖርከው ህይወት ነው ሁለተኛው ጋር የሚወስድህ። ይሄን ይዛለ ወደዛ የሚተረጎምልህ። ስለዚህ ይሄኛው ትልቅ እድል ነው ማለት ነው የሚቀጥለውን ትልቁን ነገር ለመኖር። አንዳንድ ሰዎች እንደውም ምን ይላሉ ጋሽ እቺ ዓለም ላይክ እንደ ዩኒቨርሲቲ ነች፣ የምንማርባትና የምንፈተንባት። ከዚህ ካለፍን በኋላ ነው ዘላለማዊ ህይወቱ ላይኛው ልክ ሄዱ ሰው ስራ የሚቀጠረው ነገር አለ ከዩኒቨርሲቲ ወጥቶ ይቻላል። የሚገርመው ግን ተሰርቶ አለቀ ነገር ውስጥ መስራት ያቃተን ሰዎች ነን። እንዴት? እግዚአብሔር ሁሉን ነገር ሰርቶ ጨርሶ ነው የሰጠህ። እጅግ የሚያስፈልጉህን ነገሮች እጅግ አብዝቶ ሰጥቶን አኖረህ። አሁን በፋብሪካ አየር ቢሰራ ምን ትሆን ነበር? መሬት የሰራህ ኑርበት ብትባል ምን ትሆን ነበር? አየርን ወይ ፀሐይን ትችል ነበር እነኚህ። ስለዚህ ሰርቶ ጨርሷል የሰጠህ ኑርበት ያለ እሱ ላይ እንኳን በአግባቡ መኖር አቅቶን ስንጋፋ። እሱ ነገር ግን ለምንድን ነው ያልተገለጠልን ጋሽ? አሁን የድሮ አባቶቻችን በደንብ ተገልጦላቸው ጊቭ ኤንድ ቴክን ኖረውታል። ለምሳሌ በትዳር ህይወት ውስጥ ጀምሮ ከጓደኞቻቸው ከማህበረሰቡ ጋር አላቸው ህይወት፣ ይሄ መስጠት መቀበል የሚባለው ነገር አሁን ላይ በተለይኛ ጄኔሬሽን ላይ ብዙም የለም እና ምንድን ነው ያ ነገር ምክንያቱ? ምናልባት እንደ ፍልስፍና ይሁን እንግዲህ አድርገው እንዴት አድርገው እንደማይወት አይገባኝም። እኔ የመጀመሪያው የኃጢአት ፍሬ ነው ብዬ አስባለሁ። አሁን ኑሯችን የመጀመሪያው የኃጢአት ፍሬ ነው። ያንተን እንኳን ህይወት ኖረህ አታውቅም። ለሰው ነው የምትኖረው። የምትለብሰው ለሰው ነው። ቤት የምትሰራው ለሰው ነው።
የምትበላው ለሰው ነው አይደለም? አሁን ስጋ ተወደደ ይባላል። ለማን የምትከፍለው ስጋ ነው የተወደደው? ለጉራ የምትከፍለው ነው አይደለም? ለስጋው እኮ አይደለም፣ ለጉራ የምትከፍለው 4000 ሆኖ እንጂ እኮ ዝቅ ባለ ይገኛል። ብትገዛው እንደውም በጣም ለብዙ ሰው የሆነ ነገር ይሆናል። ለእኛ እንኳን አኖርም፣ ለሰው እንድንኖር ነው። እንደው ጥቅሷ ደስ ትለኛለች እና ወዳታለሁ። ሰይጣን ሳይጭበረብራት ብይ ሲላት እንደ እግዚአብሔር እንዳትሆኑ ነው አለም። እንደ አይደለም። አሁን እኛ ኃጢአታችን ምንድን ነው? ሲኦላችን ምንድን ነው? እንደ ከሌለ መሆን፣ እንደ ከሌለ መከበር አይደለም ያለው። እንዳንተ አስብ አታውቅም። እንዳንተ ብትኖር ምን ትሆን ነበር ብለህ ብታስብ ምንም ችግር የለም። ትግል የለም፣ አትታገልማ። የምትችለውን የሚበቃን ተሰበስባለህ ትኖራለህ። እንደ ግን ያናጠቃል፣ እንደ ያገፈታትራል፣ እንደ ያናንቃል። ካላከኝ እኩል ሆናለሁ። ስለዚህ መናቅ አለብን አይደለ? ካላኩ እኩል ልትሆን ነው። ስለዚህ ግድ አጥረበጃለሁ። ሌላው ደግሞ ስራ ላይ ለምንድን ነው ቀጣሪና ተቀጣሪ የኖረው? ለምሳሌ ልበልህ፣ በላብ ሆዝ ብላ ተብሎ ተወሰነ። ላብ የሚያስልብ ሰውዬ ለምንድን ነው የተፈጠረው? እሱ ራሱ እኮ መላብ ነበረበት። እሱን አሁን ችግር የፈጠረው አለ። የሚያስልቡ ሰዎች አለ ችግር የፈጠሩት ራሱ ማላብ ነበረበት። እንደዛኛው ሰውዬ ጥሮ ግሮ ማለት ነበረበት። አሁን ሌላ ሰንባዲ እንዲጥርና እንዲገር አድርጎ እሱ ቁጭ የሚል ከሆነ ይሄ ነው። ይቅርታ አድርግልኝና የዓለምን በሽታ ሁሉ ያመጡት እነኝህ የማይገሩ ሰዎች ናቸው፣ የማይጥሩ ሰዎች። በሽታን ያባዙትም እነሱ ናቸው። ለምን ገጠር ብትሄድ እንደ ችግራቸው መጠን ከሆነ የበሽታ ሁሉ አይነት መሰብሰብ የነበረበት ገጠር ነበር። ጥራት የላቸው፣ ጥራት የለው ምን አለም ያለው ነገር እና በሽታ መኖር የለበት እዛ አለም እና ግን ለምንድን ነው በሽታ እዛ የሌለው? ለፍቶ ይበላል፣ ጥሮ ይበላል፣ በላቡ ይበላል፣ በሰላም ይኖራል፣ ጤነኛ ሆኖ ይኖራል። እዚህ እኛን አበላሽተው እኛም ሁላችንም አሰሪ ለመሆን ስለምንፈልግ ሰራተኛ የለም፣ በሙሉ በሽታ እያባዛን ነው ማለት ነው። በሽተኛ እያባዛን ነው በሌላ ቋንቋ። እንደን አበላሽተነዋል። እንደ ለመሆን ስለፈለግን ነው አንደኛው ነገር። በተረፈ ህይወት ቆንጆ ናት። ይሄኛውን ሰርተህ ወደሚቀጥለው ታልፋለህ። ግን ይሄኛውን የምትሰራው ለአንተ በበላው ሳይሆን ባበላው ነው። ህጉን ለውጦት ሄደ። ኢየሱስ አስቸጋሪ ትምህርት አደረገው። ድሮ ሰው የራሱ እየበላ ነበር። ጸልቀ ማለት ለበላው አይደለም ላጎረስከው ነው ሲል አልተበላሸም ህጉ። የእንደ ህግ አልተበላሸም። እንደነከሌ እንዳንሆን ለከሌ ሰጥቼ ለእኔ ጎሎብኝ እንደከሌ እንዳልሆን አይደለም የተበላሸው። እንደ እያሉ መኖር ራሱ ብዙ ወጣቶች በተለይ ዲፕሬሽን ውስጥ እንዲገቡ ያደርጋቸዋል። እኔ እንደ እንትን አልሆንኩም እኮ እሷ እንደ በሽታ እኮ ነው። ትልቅ እኮ ኃጢአት እኮ እሱ ነው የተቀመጠው። ሲሆን እኮ እሱ ነው። እንደ እኮ ነው። እንደ አንተ መቼ ጎደልክ? መቼ ጎለህ ታውቃለህ? ቀድሞ ስትወለድ ከማህፀን ጎለህ ወጥተህ ታውቃለህ ወይ? እስቲ ካደክ በኋላ የተጨመረልህ ብልት አለ? አንድ ነገር ብቻ ነው ያለው፣ ሽበት። በቃ በኋላ ከነበረው በኋላ የሚጨመረው ነገር ሽበት ብቻ ነው። ሌላ ምን ጨምር ታውቃለህ? አሁን ጋሽ አንተ ምናልባት ህይወት ስለገባ ነው ይሄ እንደሚባለው ነገር የለም። እንደው ምን ይባላል ብዙ ጊዜ ብዙ ሰው እዛ ጋር ስደርስ ደስተኛ ሆናለሁ ይላል። እዛ ጋር ስደርስ ደግሞ ሌላ እዛ ጋር አለ ይባላል። ግን ጋሽ ስዩም ወጣት እያለ እንደ ብሎ ያቅም ወይኔ እንደ እንትና ሳሉ እንደ አርቲስቱ እንትና እንደ ብለህ ደስታ አታውቅም? ማንም ሰው እንደ እዛ ጋር መልካም ነገር ካየ ያን መልካም ነገር ያንተ ለማድረግ ማሰብህ ትክክል ነው። ግን እሱ በሄደበት መስመር እኮ አለ። በአንተው ትችላለህ እኮ ያን ነገር ማድረግ አቅሙ አንተ ጋር አለ። ለውድድርስ ደግሞ ለምን ታደርገዋለህ? ውድድር እኮ ነው አስቸገረው አይደለም ያለው ነገር። በቤታችን እኮ ሽሮ አለ። አሁን እኮ ብዙ ብር የሚያወጣውን ሽሮ ነው እየፈለግን ያለን ነው። ሽሮ አሁን ስም አውጥቷል። ድሮ የድሃ ምግብ ነበር፣ አሁን የሀብታም ሆኗል። ችግሩ እኮ እሱ ነው። እንደ የሚለው ነገር ነው። ሰው እንደኖረው ሰው እንደተከራየው መከራችንን ነው የምናየው እኮ። እስቲ እሱ እንደናውተት ብትኖር ነው ምን ችግር ገጠሚ ሊሆን አለሙ ያለው። ለማንኛውም ዋናው ነገር ህይወት ድንቅ ነው።
ድንቅ የሚያደርገው ድንቅ እየጨመርክም በምትሄድበት ምንድነው በሰራ ቁጥር ሁሉ ጊዜ እዛ ውስጥ አዲስ ነገር ታገኛለህ። በሰራ ቁጥር ነው ግን የምታገኘው። በለፋ ቁጥር አዲስ ነገር ታገኛለህ። አውቀዋለሁ የምትለው ነገር ውስጥ እንኳን ሄደህ በስትሰራ እንደገና የማታውቀው ታገኛለህ። ስለዚህ ህይወት ደስታ ብቻ ነው። ደስታ ነው ህይወት። ድንቅ ነው። ጋሽ ስዩሜ እናመሰግናለን። አሁን ጤናህን እንዴት ነህ? ከጤና ጋር ተያይዞ እንግዲህ ምንድነው ባለፈውም ገልጸዋል፣ ምንድነው ያመመህ? ከዛ ደግሞ ስጦታ ይዘው ይመጡ ሰዎች አሉ ላንተ ለህክምና። አዎ ያው ነርቭ ታማሚ ነኝ እንግዲህ ታወቀ ነው። ታክሜ መጥቻለሁ። አሁን ያለው ነገር ክረምት በመጣ ጊዜ ንፋስ በነካይ ጊዜ ቅዝቃዜ ባለ ጊዜ በጣም ትዘጽለኛል። ለነገሩ እንደዛም ቢሆን አያቋርጥም፣ ነርቭ አያቋርጥም። ሁልጊዜ ማሙ አለ ሽላሁን ኑሮ ቀኖሮ ነው በተወስደዋል። እንደዛ ነው ያመኛል። ለህክምናም ፍራንክ ያንሰኛል ማለት ከዚህም ታከምበት ቦታ ደርሼ ለመምጣት ቢያንስ 1000-2000 ብር ያስፈልጉኛል። በሳምንት አንድ ጊዜ አድርጌው ነበር፣ እሱንም አልቻልኩም። በቃ ተውኩት። እህቴ ነበረች የምትረዳኝ፣ እሷ ደጋግማ አሁን እኔም ከበደኝ። ስንት ዓመት ሙሉ እንደዛ ሲባል አሁን ደስ ካስታወሰችው ትልክልኛለች፣ ካላስታወሰችው እኔም አላስታወሳትም፣ ዝም እላለሁ። አይዞን ጋሽ። እንግዲህ የባለፈውን ቪዲዮን የተመለከቱ ሁሌም ቢሆን ከሀገር ባለውለታዎች ጎን የሚቆም ኢትዮጵያ ውስጥ አንድ በጣም የታወቀ ትልቅ ካምፓኒ አለ። ከዛ ካምፓኒ የመጡ ሰዎች ደግሞ ቤት ድረስ ስጦታ ይዘው መጥተዋል፣ ቅድም የተመለከትከው ወጣት። ስለዚህ አሁንም ወደዚህ በመምጣት ስጦታውን ያበረክትልናል አንዳንድ ነገር ብሎን። እሺ በጣም ነው የማመሰግነው። በእውነቱ እዚህ ስለመጣው ደስታ ይሰማኛል። በእውነት ከሀገር አንጋፋ ከሆኑ ባለ ሁለገብ አርቲስት ጋር በመገኘቴ በጣም በፊልማቸው በድራማቸው ብዙ አስተምረውናል እና ከዛ ባሻገር ግን ዛሬ ሲያወሩ በጣም የገረመኝ ነገር ስለ ህይወት ያለው ትርጉም፣ ያው ትምህርት የምናገኘው በተለይ ባርኮት እንደኔና እንዳንተ ላለ ወጣት ከትውፊት ነው አንደኛው፣ እነሱ ካለፉበት ታሪክ አጠቃላይ ነገር ነው እና ስለ ህይወት ያለው ትርጉም በጣም የሚደንቅ ነው፣ ልዩ ነው በእውነቱ እና አይቼ በማላቅበት መነጽር ነው ያዩትና ይበልጥ ከአባቶቻችን መማር ያለው ትርጉም ደግሞ ይሄ ይመስለኛል እና ብዙ ነገሮች እንማራለን ከባለ አንጋፋ አርቲስትነቱ ባሻገር መካሪም ነዎት ለማለት ነው እና በእውነቱ ስለመጣን ደስ ብሎናል እና ሞር ትምህርት የምንማርበት ነው አይደል? በደንብ ጋሼ እንደ ኦዲየንስም እንግዲህ እንደ አንድ ወጣትም የተማረውን ተናግሯል። አዎ እና ዛሬ ያው እንግዲህ ሁልጊዜም አንጋፋ የሆኑ አርቲስቶች እንደዚህ ባለውለታ የሆኑ ሰዎች ብዙ ጊዜ ዞር ተብለው አይታዩም ከሆነ ጊዜ በኋላ እና እንደ ድርጅት እኛ ዛሬ የመጣንበት ነገር እንደው እንደ መጀመሪያ እንዲሆንና ጀስት ደግሞ ከኛ ተከተለው ትልቅ አንጋፋ ድርጅቶች በይበልጥ እንዲያግዞት ለማለት ነው አመጣጣችን። ያው ምናልባት ማያውቁት ካሉ የመጣ ነው ከቴምር ሪል ስቴት ነው ድርጅታችን፣ እዛ ነው። ያው ድርጅታችን የማህበራዊ ኃላፊነቱንም ከግንባታው ውጪ በዚህ መልኩ ይወጣልና ከዚህ ቀደምም ብዙ አይነት ማህበራዊ ጉዳዮችን እንደዚሁ እንሸፍናለን። አጠቃላይ ባለውለታ የሆኑ ሰዎችን እናግዛለን በቻልነው አቅም ማለት ነውና ዛሬም ደግሞ በትንሹም ቢሆን እንደው በስሱ እርሶንም ለማየት ነበረ የመጣ ነውና ከዛ አንፃር ነው ያለው ነገር። ከስጦታው በፊት ግን እስኪ ስለ ቴምር ሪል ስቴት ኦፍ ኮርስ ሁሉም ያውቃል፣ ግን እስኪ የሆነ ነገር ደግሞ በለን። ያው ድርጅታችን ቴምር ሪል ስቴት የተመሰረተው 2008 ዓመተ ምህረት ነው። እንግዲህ ዘንድሮ 10ኛ ዓመታችንን ያከበርን ነው። በዚህ 10 ዓመት ውስጥ የ9 ሳይቶችን ሙሉ ለሙሉ አስረክበን ከ350 በላይ ነዋሪዎች እየኖሩበት የሚገኙት ነው እና አሁን ላይ ደግሞ በ2019 በይበልጥ ሰፋ ብሎ ብዙ ሳይቶችን የምናስረክብበት ነው፣ ፊኒሽንግ ላይ ደረሱ ስላሉ ማለት ነው። ግን ያው ከማስረከባችን ባሻገር የኛ አንደኛው ስትራቴጂ ምንድነው በተመረጡ የአዲስ አበባ ቦታዎች ላይ እንደው ሲንግል አፓርትመንቶችን መገንባት የሚል ነው። እንዳነሳሳችን የመጣ ነው ከዚህ አንፃር ነውና እኛን በአራቱም አቅጣጫ በምዕራብም በሰሜንም በደቡብም ቢፈልጉን ያገኙናል። አሁን ላይ እንኳን እየሸጥ የምንገኘው አንድ መገናኛ ላይ ሊያውም ከፍ ብሎ በሚታይበት ቤልቪው ምናምን አካባቢ ላይ ማለት ነው። እዛ ኤሪያ ላይ G+23 ህንፃ ልናስገነባ ነው። በ3 ዓመት ውስጥ ሙሉ ለሙሉ ዲሊቨር የምናደርገው ፕሮጀክት ነው። በዚህ ህንፃ ላይ 4 ወለል የፓርኪንግ ቦታ ይኖረዋል። ከዛ ባሻገር ደግሞ
ከላይ መኖሪያ አፓርትመንቶች ይሆናል። የከተማዋንም ገጽታ በደንብ ልዩ አድርጎ የሚያሳይ ነው የሚሆነው። ምናልባት ከዚህ ቀደም እነ አትሌት ኃይሌ ገብረስላሴ ሻለቃ አትሌት ኃይሌ ገብረስላሴ ከዛ ውጪ ሌሎችም አንጋፋ ሰዎች የሚኖሩበት ሰፈር እንደሆነ ይታወቃል። ከዚህ ባሻገር በጀርባ ያለው ቪውን ደግሞ ስናየው አሁን ላይ የተገነባ ያለው የሳተላይት ሲቲ ወይም ጫካ ፕሮጀክትን የሚያሳይ ቪው ያለው ነው። ስለዚህ በዚህ ህንፃ ላይ ሪል ስቴት ላይ ኢሹ የሚሆነው ታማኝነት ነው እና ይህም በተለየ መልኩ ለ20 ቤቶች የመጣንበት መንገድ አለ። ምንድነው 40% ዛሬ ከከፈሉ 60% ስትረከቡ ስጡኝ በሚል ነው የመጣ ነው እንግዲህ እና ይህን ሪል ስቴት የጀመርነው ምናልባት እኛ እንሆናለን ብዬ አስባለሁ። ያው ጥናቶች በይበልጥ ሊያግዙን ግድ ነው እነዚህ ነገሮች ላይ እንጂ እና ለምሳሌ አሁን እዛ ላይ ባለ አንድ መኝታ ከስቱዲዮ ጀምሮ አለ። ሰው እንደ አቅሙ ማድረግ ይችላል። ስቱዲዮ ለምሳሌ 32 ካሬ አለ። ባለ አንድ መኝታ 60 ካሬ ይኖራል። ባለ ሁለት መኝታ ከ90 ካሬ ጀምሮ አለ። ባለ 3 ትንሹ 112 ካሬ እስከ 133 ካሬ ድረስ አማራጭ አድርገን ይዘን መጥተናል። ለምሳሌ ስቱዲዮን እንኳን ብናየው በደንብ ብሬንስቶርም እንድናረገው ስቱዲዮ ጠቅላላ ክፍያው 4 ሚሊዮን 100 ሺህ ብር ነው ጠቅላላ ክፍያው። ነገር ግን ድርጅቱ አሁን ላይ 2 ሚሊዮን 400 ሺህ ብቻ ከከፈላችሁ ሌላውን ስትረከቡ ስጡኝ፣ ምክንያቱም አስረክቢያችሁ ነው የምቀበላችሁ ነው የሚለው። ያው እንደዚህ ብዙ ጊዜ የለም የተለመደም አይደለም እና ምናልባት ይህንን ቪዲዮ የሚያዩ ሰዎች ደግሞ እንደ ኦፖርቹኒቲ መጠቀም አለባቸው። እንበልና ባለ አንድ ለሚፈልግ ሰው 60 ካሬውን ቢመለከተው አሁን 60 ካሬው ጠቅላላ ክፍያው 7 ሚሊዮን 500 ሺህ ብር ነው። ዛሬ ላይ 4.5 ሚሊዮን መክፈል ለሚችሉ ደንበኞች ቀሪውን ሲረከቡ እንዲከፍሉ ያደረገበት መንገድ ነው ያለው። ስለዚህ ብዙ ነዋሪዎችን ያማከለ በተለይ አሁን ኮንዶሚኒየም ላይ ራሱ ብንመለከት ከዚህ ስታተስ ባራቀ መልኩ ነው የሚሆነው። አፓርትመንት ላይ ፋሲሊቲ የተሟላለት ሲሆን ደግሞ በጣም ልዩ ነው። ህንፃዎቻችን ላይ የተለመዱ ነገሮች አሉ። ለምሳሌ የመኪና ማቆሚያ ፓርኪንግ ወሳኙ ነው። ከዛ ውጪ በየወለሉ የጽዳት ክፍል፣ አድሚኒስትሬሽን ኦፊስ፣ ከላይ ደግሞ ቴራስ ይኖራል። የእሱ ደግሞ ሀዘን ደስታ ቢገጥም የፕሮግራም ማዘጋጃ ይሆናል ማለት ነው። መገናኛ እውነት ለመናገር በልዩነት ለመኖር ምቹ ነው ከምላቸው አንደኛው ሰፈሮች ውስጥ አንዱ ነው። እንደ ቴምር ግን የመጣ ነው። ለምሳሌ መገናኛ ላይ ብቻ አይደለም፣ ሳር ቤትን ማሰብ እንችላለን። ሳር ቤት አሁን የዲፕሎማት ሰፈር ነው። እንግዲህ ሳር ቤትን ስናስብ ከ30 በላይ ኤምባሲዎች መገኛ ነች። ስለዚህ በዚህ ኤምባሲ መገኛ ሰፈር ላይ ደግሞ ፕራይም ሎኬሽን አዲስ አበባ ላይ ትልቅ የሚያሰኘው ቦታ ነው። ሳር ቤት ለሚፈልጉ ሰዎች ባለ አንድም ባለ ሁለትም ባለ ሶስትም አማራጭ ይዘን ቀርበናል። በ3 ዓመት ጥንቅቅ አድርገን እናስረክባለን ማለት ነው። ከዛ ባሻገር አዋሬ ላይ፣ አያት ላይ የተመሳሰሉት ቦታዎች ላይ በተለያየ አራቱም ማዕዘናት ላይ እንገኛለን ማለት ነው። እንደ ቴምር ሪል ስቴት ቴምር እንግዲህ አመሰራረቱ ይህንን ይመስላል በትንሹ አርገ አሁን ላይ እኮ ከኛ ፍላጎት በላይ የደንበኞችን መጠየቅ ጀምረናል። ምናልባት የምንሰቅላቸው ህንፃዎች ላይ ካያችሁ በቀጣይ የት እንገንባሎት ነው የሚለው የደንበኞችን ሪሰርች ወስደን ነው የምንገነባው እና ይሄ አንደኛው ስትራቴጂያችን ነው የምንጠቀምበት። 2019 ላይ ዲሊቨር የምናደርጋቸው 3 ሳይቶች አሉ። በተለይ አሁን ለመገናኛው ሳይት ለ20 ቤቶች ብቻ የወጣ ኦፈር አለ ማለት ነው። ይሄ ኦፈር ደግሞ ቢጠቀሙበት መልካም ነው ላለው። ምክንያቱም 60ውን እናንተው ጋር ያዙት፣ ሳስረክባችሁ ትከፍሉኛላችሁ ነው እያለ ያለው ድርጅቱ እና ቀድሞ ለሚመጡ 20 ደንበኞች ይህንን አመቻችተናል። እንግዲህ በጣም አሪፍ አዲስ ኦፊሳችሁ ራሱ የሆነ ሌክዠሪ ሆቴል ነው የሚመስለው። በጣም ቦሌ ላይ የከፈት ነው። ባለፈው መተን ነበር ቲክቶክ ላይ ማስታወቂያ ስራ እና በጣም ነበር የሚያምረው። አዎ በጣም ጥሩ ነው። እውነት ነው። ቴምር ሪል ስቴት እንግዲህ በሰፊው ነው አሁን የመጣው። ከዚህ በኋላ የሚኖረን ፕሮጀክቶች በጣም ሰፋ ያሉ ናቸው። በ5 ዓመት ያሉን ፕላኖች ውስጥ ልናስረክብ ያቀድናቸው ቤቶችም ልንገነባ ያሰብናቸውም በልዩነት በተለይ የሪል ስቴት ዓለም እንዲየተወዛገበ ባለበት ዓለም ውስጥ ነጥረን መውጣት ነው የምንፈልገውና ከዛ አንጻር ነው እውነትም ለመናገር በጣም ትልልቅ ህንፃዎች G+21ዎች በተለያዩ አቅጣጫዎች ስትሄዱ የት እንገንባሎት የሚል ጽሁፍን አይተው ሊሆን ይችላል። በእያንዳንዱ አቅጣጫ ያው እነሱ የስራችን ውጤት መለኪያ ይሆናሉ ማለት ነውና በጣም ደስ ይላል። አዋሬ ላይ አለን። አዋሬ ከሴቶች አደባባይ ወደ ግቢ ገብርኤል በሚወስደው መንገድ ላይ እዛ አካባቢ ነው ያለው። ጥይት ቤት በተለምዶ የሚባለው ቦታ ላይ ነው። እውነት ነው። በጣም ደስ ይላል። አሁን ደግሞ በጣም ቦታውም ቆንጆ ሆኗል። ፕላስ ደግሞ ምንድነው አሁን አዋሬ ላይ G+21 ነው። በልዩነት ደግሞ እሱ ላይ የጨመርንበት ነገር አለ።
ብዙ ጊዜ አሁን የኤክሰርሳይዝ ኤሪያዎች ስለማይካተት የኦሎምፒክ ስታንዳርድ ያለው የመሮጫ ትራክ አለው አሁን ለአዋሪው ሳይት። ይህም በኢትዮጵያ የመጀመሪያው ነው፣ የመጀመሪያ ያደርገዋል እና ደንበኞች በመረጡት አዋሪም አለ መገናኛም አለ። እውነት ነው። በእውነት ይህን አላቅም ነበር። ሌላው ምን አለ መሰለ ከ40 በ60 አከፋፈል ውጪ ማለትም 40%ን ዛሬ ከፍለው 60ውን ሲረከቡ ካልኩ አከፋፈል ውጪ ደግሞ ደንበኞች መገናኛ ሳይት ላይ በሚገኘው ብቻ ሳይሆን በሁሉም ሳይቶቻችን ላይ ቅድሚያ 20% ይከፍሉና ቀሪውን በ16 ዙር ቀስ ብለው የሚከፍሉበት አማራጭ አለ። ይህም ማለት ምን ማለት ነው? ነገ ላይ እየሰሩ የሚከፍሉበት አማራጭ አለ ማለት ነው። ሊያውም የግንባታ ሂደቱን እያዩ እንደ ቴምር ሪል ስቴት ሲሚንቶ ዋጋ ቢጨምር፣ ብረት ቢጨምር፣ አልሙኒየም ቢጨምር፣ ምንም አይነት የማቴሪያል ኮስት ቢጨምር ጨምሩ አንልም። ኢንፍሌሽን ፍሪ ነው። እንደዚህ አይነት ፕራዮሪቲ የሚሰጥ ድርጅት ደግሞ ትልቅ ነገር ነው ብዬ አስባለሁ። ምክንያቱም እንደምናውቀው የግብአት ውጤት ምን ያህል ከጊዜ ጊዜ እንደሚሄድ እናውቀዋለን። ነገር ግን እኛ ባሉን የስትራቴጂ መንገዶች የምንሄድበት ይሆናልና ኢንፍሌሽኑን ግን ሸክሙን ወደ ደንበኞቻችን አናመጣም ማለት ነው እና ከዚህም በተጨማሪ በኢትዮጵያ ብር ብቻ ነው። ምክንያቱም ኤክስቼንጅ ሬት እንኳን ቢጨምር አፌክት አያደርጋቸውም ደንበኞች። ጥሩ ድል ነው። ምናልባት እንግዲህ አንተም በቀጣይነት ቢሮአችንን ትጎበኛለህ ብለን ተስፋ እናደርጋለን እና በጣም ደስ ብሎናል እውነት እርሶ ጋር በመገኘታችን። የአገር ባለውለታን እንደው በስቶ ወይ እንትን አይደለም ቴንኪዩ ለማለት ወይም ደግሞ ስላደረጉት ነገርም የጤናዎትም ነገር ሰምተናል። መሐሪ እግዚአብሔር ነው። ይበልጥ ደግሞ ሙሉ ለሙሉ ያንን ይሰጦታል። እኛ እንደ ጅማሮ አድርገነዋል። ቀጣይ ደግሞ ትልልቅ አንጋፋ ድርጅቶች እንደሚጎበኙት ባለ ሙሉ ተስፋ ነን። ዛሬ አመጣጣችን ከዚህ አንጻር ነው ጋሽ ስዩም። ስለዚህ እንግዲህ ያው ስጦታውን ትሰጥልናለህ። መልካም እሺ። ወደ ስጦታችን ጋሽ ስዩም ኦኬ። ይሄው ጋሽ ስዩም እንግዲህ ይሄኛው እንግዲህ ከቴምር ሪል ስቴት ለጋሽ ስዩም የ100,000 ብር ያደረግነው ስጦታ ነው ማለት ነው። ኧረ አጨብጭቡ፣ ኧረ አጨብጭቡ። በጣም 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 እናመሰግናለን ቴምር ሪል ስቴቶች እንደዚህ አይነት ፈጣን ምላሽ። አንድ ቪዲዮ ነው የተሰራው። ያን ቪዲዮ አይታችሁ ደግሞ ለጋሽ ስዩሜ የ100,000 ብር ለጤናው የሚሆን ስላላችሁ በእውነት እግዚአብሔር ያክብራችሁ። በጣም ነው የምናመሰግነው። ጋሽ ስዩሜ ምን ተሰማ? መቼም መቀበል ዕዳ ነው አይደለም፣ ግን ደግሞ ደስ ይለኛል። አንዳንድ ጊዜ ተቀባይ ሲሆን እኔ ሰጠሁን ይመስለኝ። ምክንያቱም እነሱ ሰጪዎቹም ደስታ ተቀብለዋል ማለት ነው አይደለም? ሰጪዎቹም ተቀባብለናል ማለት ነው። በእውነቱ መስጠትን የመሰለ ትልቅ ጸጋ የለም። ሰው በሚሰጥበት ነገር ነው ደስታውን የሚያገኘው እና እኔም ደግሞ ተቀባይ ስለሆንኩ በተለይ ደግሞ ስላስታወሳቸውኝ አሁን እንኳን ሰው ቀርቶ ራሴ እንኳን አንዳንድ ጊዜ ራስን እየረሳሁት ነው ያለሁት። ምክንያቱም ያለሁበት ነገር እኔን ማስታወስበት ሁኔታ ውስጥ አለም ያለሁት እና ስላስታወሳቸውኝ አመሰግናለሁ። በዚህም ስላደረጋችሁት አመሰግናለሁ። ይሄ ነገር ሰዎችን እያስታወሰ አሁን ቅድም እንዳነገርኩ ስለ እንትን ሳስብ ነበረ። በቃ አሁን ግንድ ሆኛለሁ ማለት ነው አልኩ። ግንድ እኮ በቃ ለውድድር አይቀርብ፣ ለተመልካች አይቀርብ፣ አታዝንለት፣ አትኮተኩተው፣ አትአርመው፣ በቃ ምንም ነገር የለም። ምክንያቱም ቅጠሉና ቅጠሉ ላይ ያለውን ፍሬ ነው የምታስበው እንጂ ግንዱን ማንም የሚያስበው የለም። አበባውንና ፍሬውን ነው የምታስበው እና ግንድ ሆኛለሁ ማለት ነው ብዬ አሰብኩ። ስለሆንኩም ደስ አለኝ። ምክንያቱም በርከት ያለ ግንድ ብዙ ነው የሚሸከሙ እና ደስ ይለኛል። የተሸከምኩት ነገር እንዳለ ሳስበው ደስ ይለኛል። ላይ ደግሞ በቀሉ ሰዎች እንዳሉ እና ፍሬያማ እንደሆኑ ሳስብ ደስ ይለኛል። አሁን ደግሞ ይበልጥ ደግሞ ደስ የሚለው ግንዱን የሚያዩ ሰዎች ስለመጡ እጅግ በጣም ደስ ብሎኛል። በጣም ነው የምናመሰግነው። እኛም እውነት ለመናገር እርስዎ የሀገር ባለውለታ ኖት። ይህ እንደ ጅማሮ ነው፣ ጀስት እንደ መነሻ እንዲሆን ነው ቴምር ሪል ስቴትን የሚያመጣው። በቀጣይነት እንዲሁ መልካም ኢትዮጵያውያን እንደ ድርጅትም እኛ ደግመን የምናየው ይሆናል ብለን ባለሙሉ ተስፋ ነን። ያው ደጋግ ኢትዮጵያውያን ካሉ እንግዲህ ይህንን ቪዲዮ የሚመለከቱት
ጋሽ ስዩምን የሀገር ባለውለታ አንጋፋ የሆኑ ሁለገብ አርቲስትን እንዲሁ እንዲጎበኟቸው እንዲያግዟቸው እላለሁ። በጣም ነው የማመሰግነው ባርኮት ይህን እድል ስለሰጠን አንተም እናንተም እሺ ብላችሁ ስለመጣችሁ በጣም ነው የምናመሰግነው። በቅድሚያ የመጣው ትልቁ ድርጅት እሱ ነው። በእርግጥ ባለፈውም አንተ ስል እንትን አርቲስት መጋራቱንም አርቲስትና እግዚአብሔር አንተ ነው የሚባለው። ባለፈው አይደለም ማለት እውነት ነው ጋሽ። ባለፈውም ብዙ ሪል ስቴቶች አሉ ማስታወቂያ የሚሰሩና የጎበኙታል ማስታወቂያ የምንሰራላቸው ከዚህ በፊት ብለንወት ነበር። ከዛ መካከል ቴምር ሪል ስቴት እንግዲህ በቀዳሚነት መጥቷልና ቴምሮች በእውነት እግዚአብሔር ያክብራችሁ። በጣም ነው የምናመሰግነው ጋሽ ስዩሜ። እግዚአብሔር ፈጣሪ ጨርሶ ይማሮት። እናመሰግናለን። ታንክ ዩ። በቃ ተረክበዋል።